ሪያል ማድሪድና ፓሪስ ሰን ዠርመን በሁለቱ ክለቦች መካከል ከባድ ውጥረት ነግሷል። ይህም የሆነበት ምክንያት ደግሞ በያን ዲያሞንዴ ዝውውር ነው። ያን ዲያሞንዴ ወደ ሪያል ማድሪድ መቀላቀሉ አይቀሬ የሆነ መጥቷል። ለዚህም ነው ከሰሞኑ ፓሪስ ሰን ዠርመኖች በሪያል ማድሪድ የዝውውር ራዳር ውስጥ ሲገኝ የነበረውን ሮድሪጎ ኤርናንዴዝ ካስካንቴን ለማስፈረም ጥረት እያደረጉ እየተመለከትናቸው የነበረው። ስማቸው አሁን በተደጋጋሚ ከእሱ ተጫዋች ጋር ከሮድሪጋ እየተገናኘ እንደሆነ እናውቃለን። ነገር ግን ይህንን እያደረጉ የሚገኙት የበለጠ ሪያል ማድሪድን ውጥረት ውስጥ ለመክተት እንደሆነ ፋብሪዚዮ ሮማኖ ይዞት የወጣው መረጃ አመላክቷል እንጂ የተጫዋቹ መዳረሻ አሁንም ቢሆን ሪያል ማድሪድ እንደሚሆን ይጠበቃል። ከሰሞኑ እርግጥ ነው ባርሴሎናም ቢሆን ስለ ተጫዋቹ ከወኪሎቹ ጋር ንግግር አድርጓል የሚሉ መረጃዎች ቢወጡም ነገር ግን ሙሉ ለሙሉ ትኩረቱ አሁን ላይ እንግዲህ ሮድሪ በሪያል ማድሪድ ቤት መቀላቀል መሆኑ ሲጠበቅ በሚቀጥሉት ቀናት የመጀመሪያ የመክፈቻ ንግግሮች በሪያል ማድሪድ እና በማንቸስተር ሲቲ መካከል ይኖራሉ ተብሎም ይገመታል። ተጫዋቹም ቢሆን ከሪያል ማድሪድ ጋር በግል ጥቅም ዙሪያ ከስምምነት ለመድረስ ምንም የሚያስቸግረው ነገር እንደሌለ ይታመናል። አሁንም ግን ፓሪሲያኖቹ ተጫዋቹ ላይ አይናቸውን ጥለዋል የሚሉ መረጃዎች እየወጡ ቢሆንም ሪያል ማድሪድ ላይ ያን ዲያሞንዴ መነጠቃቸውን ተከትሎ ብስጭት ውስጥ እንደገቡ ነው መረጃዎች የሚያመላክቱት። ያን ዲያሞንዴ በሚቀጥሉት ቀናቶች ሪያል ማድሪድን መቀላቀሉ አይቀሬ የሆነ መጥቷል። ሮድሪ ደግሞ ቀጣዩ ሎስ ብላንኮሶቹን የሚቀላቀለው ተጫዋች ይሆናል ተብሎ ይገመታል።